የላሜህ ጥያቄ ደንገጥሯ እመቤትና ሌሎች ልቦለዶችና ግጥሞች ከሚለው መጽሐፍ የተወሰደ። ከኤልዳ በስተ ምስራቅ የኖድ ገጽታ ድርቅ ነው። ቃየል ግን እሷኑ እየቆፈረ ያገኛትን ትንሽ ምርት ሲበላ ኖረ። ምድርን ባረስክ ጊዜ እንግዲህ ኃይሏን አትሰጥህም ተብሎ ተረግሟልና ሁሌም ምድር ትለግምበታለች። በእጁም በእንጨትም ምድርን እየቧጠጠ እያለ ላሜህን ከርቀት ወደ እርሱ ሲመጣ አስተዋለ። የቃየል ገጽታ ወዲያው በጭንቀት ተለዋወጠ። የዚህም ብላቴና ጥያቄ መመለስ ይከብደዋል። መርሳትም የሚፈልገውን እልፍ ነገር ያስታውሰዋል። በዚህ ቀን ግን ምንም ሳይጠይቀው አለፈው። ቃየልን እህቱም ሚስቱም ከሆነችው አዋን ጋር ቁጭ ብለው ስለ ልጆቻቸው የሕፃንነት ድርጊት እያነሱ ምድር የሰጠቻቸውን ጥቂት ፍሬ እየቆረጠሙ ሲያወጉና ሲያንሾካሹኩ በመሃል ቃየል ስለ አዋን መልከ መልካም አለመሆኗ ለወንድሙ ለአቤል ስለተሰጠችው አይነግቡ መንትያው እያሰበ በምናብ ከጎኗ ጠፋ። በዚያች ቀን የሆነው ይታየው ጀመር። አዳም የዕለት ጉርስ ፍለጋ ከመሬት ጋር ሲታገል ቆይቶ ወደ ቤቱ ሲመለስ እጅግ አስጨናቂ ነገር ገጠመው። ሔዋንን ካወቃት ቀን ጀምሮ ስሮቿ እንደ መጫኛ በሰውነቷ ላይ ተጋድመው ሰውነቷ በላብርሶ በስቃይ ስታጣጥር አይቷት አያውቅም። ወዲያው ግን እርግማኗ ትዝ አለው። በጸነሽ ጊዜ ጭንቀትሽን እጅግ አበዛዋለሁ፣ በጣር ትወልጃለሽ መባሏ ነበር። ስለዚህ አዳም ሊረዳት የሚችለው በመጨነቅ ብቻ ነበር። እንደሆኑ ለአማላጅነት እንዳትጠራ ድንግል ማርያም የለች፣ አቡነ ገብረ መንፈስ ቅዱስ የሉ፣ ተክልያ ይባል ክርስቶስ ሰምራም ያን ጊዜ አልተወለደች። ሔዋን በጭንቅ ምጡን ከመወጣት ሌላ አማራጭ አልነበራት። እንደምንም ስትገላገል አዳም በደስታ ምጡን እርሹ ልጁን አንሹ ሳይላት አይቀርም። የቃየል መንትያ እጅግ መልከ መልካም ነበረች። የወንድሙ የአቤል መንትያ ደግሞ መልክ አልነበራትም። ለአቅመ አዳምና ለአቅመ ሔዋን ሲደርሱ ብዙ ተባዙ ምድርንም ሙሏት በተባለው መሰረት አዳም ልጆቹን ማጋባት አለበት። ጋብቻው ፍጹም ስጋዊ ዝምድና እንዳይሆን ከቃየል ጋር የተወለደችውን ለአቤል ከአቤል ጋር የተወለደችውን ለቃየል ሰጠ። የቃየል ቁጣ በወንድሙ ላይ ነደደ። ክፋትም ለመጀመሪያ ጊዜ በልቡ ተሸጎጠች። ቃየል የመሰጠውን ትዝታ ሳይቋጭ ከርቀት ወደ እርሱ ሲመጣ ያየው ላሜህ ደጁ ደረሰ። ከሚያንቀራጭጩት ጥሬዋን አሲዛው ገና ከመቀመጫው ሳይደላደል ለአባቴ ለማቱሳላ ብዙ ወንድሞች አሉት፣ አንተ ወንድም አለ? ላሜህ ቃየልን እየተመለከተ ጠየቀው። ቶሎ አልመለሰለትም። ቆይቶ የሚያላምጠውን ጥሬ ወደ አንድ ጉንጩ ሰበሰበና አለ አለው። ስሙ ማን ነው? ላሜህ በጉጉት ጠየቀ። ቃየል እንደምንም ሴት የሚል ቃል አወጣ። አቤል ከሞተ በኋላ እናቱ ሔዋን ሴትን ምትክ እንደወለደች ሰምቷል። ከኛ መንደር ራቅ ብላ ካለችው ኤልዳ ነው የሚኖረው። ቃየል ባውንታ ራሱን ነቀነቀ።
ታዲያ ወንድም ከሆነ ለምን አይመጣም? ወይም እኛ ሄደን አንጠይቀው? ላሜህ ሌላ ፈተና ለቃይል ያቀርባል። አዋን ፈጠን ብላ ላሜህዬ ጥረግረ ብላ አይደል ትእዛዙ? ሁላችንም ጊዜ የለንም አለችው። ለባሏ ጠንካራ መከላከያ በማምጣቷ ደስ እያላት ላሜህ ለአንድ አፍታ እንኳን ፋታ ሳይሰጣቸው እኔም ብለው ቃይል አንድ ወንድም ብቻ ነው ያለህ በማለት ጥያቄ ይጨምራል። ቃይል እየጨነቀው አይ አንድ ሌላ አቤል የሚባል ወንድምም ነበረኝ አለው። እሱስ የት ነው የሚኖረው? እንደ ሴት በኤልዳ ይኖራል ሲል ጠየቀ። አይኖርም፣ እንግዲህ በቃ አትጨቅጭቀኝ አለው በንዴት። ቃይል ቁስሉ ሲነካ ግንፍል ማለት ይጀምራል። ላሜህ እንደ ማኩረፍ እያለ ምን አለበት ብትነግረኝ? ታዲያ የት ነው የሚኖረው? ዘመዶቼ ማወቅ የለብኝም? እየተነጫነጨ ጥያቄውን ቀጠለ። ቃይል በረጅሙ ተንፍሶ ሞቷል አለ። በልቡ ላሜህን ጓደኞቹ ለጥያቄ እንዲጠሩት እየተመኘ ምን ሆኖ? ለምን ሞተ? አባታችሁ አዳም እንኳን እኔ እንደተወለድሁ አካባቢ እንደሞተ ሰምቻለሁ። ወንድምህ አቤል ሳያረጅ ለምን ሞተ? ኦፍ ልጅ ነህ ላሜህ፣ ወረኛ አትሁን በማለት ገሰጸው። የላሜህ ሙግት ግን ከዕለት ወደ ዕለት እየበረታ ሄደ። ስለ አቤል አሟሟት እየጠየቀ ቃይልን መግቢያ መውጫ ሲያሳጣው ከአዋን ጋር ብዙ መክረው እውነቱን ለማስረዳት ቆረጡና አንዱን ቀን ተረኩለት። የላሜህ አንጀት ለአቤል ተንሰፈሰፈ። ወደ ሜዳ እንሂድ ብሎ ወንድሙ ወደ ሞት ሲነዳው በየዋ ልቡ ሄዶ መሞቱ ለእግዚአብሔር ከተናቀው ሳይሆን በቅንነት ከሰባው ለመስዋዕት ማቅረቡን አስቦ በመሞቱ አዘነ። ቃይል ቤተሰቦቹ ከሚኖሩበት ከኤልዳ ተለይቶ በኖድ ሲኖር በዓለም የመጀመሪያውን ቤት ሰራ። ከተማይቱንም በመጀመሪያ ልጁ ስም ሄኖህ ብሎ ሰይሞ ቢኖርም ሰላም ከእርሱ ጋር አልነበረችም። የወንድሙ ደም በእጁ ነው። ዳሩ እግዚአብሔር ማንንም እንዳይበቀለው ምልክት ስላደረገበት በሱ ይጽናናል። የልጅ ልጅ ልጅ ልጁ የሆነው የላሜህ ተመልሰው የማያውቁ ጥያቄዎችን ግን እርጅና የተጫነው ቃይልን ልቡን ሲፍቁት ኖሩ። ሰሞኑን ደግሞ ከዘመዶች ሀገር ኤልዳ ካልወሰድከኝ እያለ ወጥሮ ይዞታል። ምንጅላቴ ቃይል ሆይ ዛሬስ አንሄድም? ጥያቄ መጠየቅ የሚወደው ላሜህ ጠየቀው። የሚቧጥጠውን መሬት ችላ ብሎ እንደተከዛለ። ለዚህ አድርቅ ብላቴና በአቤል ምክንያት ቤተሰቦቹ እንደማያስደርሱት በምን ቋንቋ ያስረዳው? ምንጅላቴ ሙት። ላሜህ የቃይልን በስራ የሻከረ መዳፍ እየመታ ከዚህ በኋላ ሌላ ጥያቄ ላይጠይቅ ማለ። ምንጅላቱ አልጨከነበትም። በጠፍ ጨረቃ በርቀትም ቢሆን የነሴትን መኖሪያና የተወለደበትን ስፍራ ሊያሳየው ተስማማ። የዘመናቸውን ብቸኛ የሌሊት ብርሃን ጨረቃና ከዋክብትን ተጠቅመው ሽማግሌው ቃይልና ብላቴናው ላሜህ ወደ ኤልዳ እንደ ስምምነታቸው ብዙም ሳይቀርቡ መንደሩን አስጎበኘው። ኤልዳ እንደ ኖድ ምድር ብዙ ስለማትከፋ ልምላሜ ይታይባታል። ቃይል ወንድሙን በድንጋይ ባይገድል ኖሮ ይቺን ምድር እንዴት አገላብጦ ያርሳት እንደነበር በመጎምጀት ሲያሰላስል የላሜህ ጥያቄ አባነነው።
ምንጅላቴ የኔ አባት ማን ነው? ላሜ መሐላውን አፈረሰ። ቃየል ግን አልተቆጣም። ያለ ወትሮ ፈገግ እያለ ደግሞ የምትጠይቀው ብታጣ የአባትህን ስም ትጠይቅ አለ ተገርሞ። አይ ጠፍቶኝ አይደለም፣ ዝም ብለህ መልስልኝ። ወደ ላይ አንጋጦ ቃየልን በተለማማጭ አይኖቹ አየው። ቃየል ግርምቱ ሳይለቀው ብላቴናውን ወደ ታች እያየ ማቱሳኤል አለው። የማቱሳኤል አባትስ? ሚኤል? የሚኤል አባትስ? ጋይዳድ? የጋይዳድ አባትስ? ሄኖህ? የሄኖስ እኔ ነኝ አለው። ላሜ ፊቱ በደስታ እየፈካ ያንተ አባትስ? ቃየል ወደ አዳም መቃብር ወሰደው። ለመሆኑ እናትስ? ቃየን ባገጩ ከአዳም ጎን የተቀበረችውን ሔዋንን አሳየው። አባቷ ግን ማን ነው? ወደ አዳም መቃብር ጠቆመው። አዳም ላንተ አያትህም አባትህም ነዋ። የእሱ አባትስ? ቃየል መሬት ላይ በርከካልና በመዳፉ አፈር ዘግኖ አሳየው። ደግሞ ቀና ብሎ ወደ ሰማይ እያየ በረጅሙ ተነፈሰ። ሕያዊት ነፍሱን ግን ከሰማይ ጌታ የተሰጠች መሆኑን እያመለከተው ይመስላል። ላሜ አፈሩን ትኩር ብሎ እየተመለከተ ቆየና የእናትህ አያት የአባትህ አባት አፈር ነዋ አለው። ቃየል በአዎንታ ራሱን ነቀነቀ። ታዲያ ሁላችንም ልዩነት የሌለን የአፈር ውላጆች ከሆንን አቤልን ለምን ገደልከው? ላሜ እሱም ቆይቶ ወደ መነሻው ወደ አፈር መመለሱን እያሰበ መልስ ያልሰጠውን ምንጅላቱን በጸጥታ ይመለከተዋል። ቃየል ወንድሙን በመግደሉ ምድርን ለሚሞሏት የሰው ዘሮች በሙሉ የሞት መምህር መሆኑ እያሳሰበው ልጁ መልስ መስጠት አቃተው። የላሜ ጥያቄ ደንገጡሯ እመቤትና ሌሎች ልቦለዶችና ግጥሞች ከሚለው መጽሐፍ የተወሰደ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በ2 ዓመት የአገልግሎት ጊዜያት ውስጥ በርካታ ድሎችን አስመዝግበናል። ማህበራችን የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባራቶች አሉ። አገልግሎቶቻችን አረጋውያንና ህፃናትን በወር $20 መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማህበራዊ ሚዲያ ትምህርት ወንጌልን፣ ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን ህፃናትንና ተማሪዎችን በቋሚነት በወር $20 በአመት $240 እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን፣ የአብነት ትምህርት ቤቶችንና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶችንና እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትስአፕ ማህበር ላለፉት 5 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጥኑ የቅዱሳን አባቶች የተጋድሎ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው
የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የጸሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክ እና የዋትስአፕ ፔጃችን አባል ይሁኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ